ልጅህን እንዲበር ከፈለክ መውደቅን አስተምረው። በአንድ ወቅት አንዲት እናት ንስር አንዲት የሰው እናት ልጅን እንዴት ማሳደግ እንዳለባት አስተማረቻት ይባላል። ደህና ነሽ ወይ የሰው እናት ስትል ጠየቀች ንስሪቱ። ሴትየዋ በድንጋጤ ቀና ብላ አየቻት። ፈራው፣ ልጄ ሊወለድ ተቃርቧል እና ብዙ ጥርጣሬዎች አሉብኝ። ከሁሉ የላቀውን ውብና ምቹ ቀና ሕይወት እንዲኖረው ፈልጋለሁ፣ ግን በትክክል እያሳደግኩት መሆኑን በምን አውቃለሁ? ንስሪቱ አቅራቢያ ካለ ዛፍ ላይ ሰፈረችና መለሰችላት። ልጅን ማሳደግ ማለት በምቾት እንዲቀመጥ ማድረግ አይደለም፣ ፈጽሞ ተቃራኒው ነው። የኔ ጫጩቶች ሲፈለፈሉ ጎጆአቸውን በለሰለሰ ላባና ሳር አንጥፌ አዘጋጃለሁ። ሙቀትና ከለላ ያለው አስተማማኝ ቦታ ነው። ነገር ግን እንዲያድጉ እንዲጠነክሩ ጊዜው ሲደርስ ያንን ሁሉ አስወግዳለሁ፣ እሾህ ብቻ አስቀርላችኋለሁ። ሴትዮዋ ፊቷን አጨፈገገች። እሾህ? ይህ ጭካኔ አይደለም ወይ? ንስሪቱ አይን አይኗን እያየች መለሰች። ምቾት ማጣት ያ እሾህ እንዲንቀሳቀሱ ይገፋፋቸዋል። ያ ችግር ከዚያ በላይ እንዲፈልጉ ያደርጋቸዋል። እንዲበሩ የራሳቸውን ቦታ እንዲያገኙ ምቾት ምንም አያስተምርም፣ ያደነዝዛል እንጂ። ሴትዮዋ አሁንም በጥርጣሬ ተውጣ አመነታች። ቢወድቁስ? ንስሪቱ በጭንቅላቷ አዎንታን ገለጸች። ይወድቃሉ፣ ወደ ንፋስ እጥላቸዋለሁ። ይወድቃሉ፣ መልሼ እይዛቸዋለሁ፣ ደግሜ ጥላቸዋለሁ። ደግሜና ደጋግሜ መብረር እስኪማሩ ክንፋቸው እስኪጠነክር ድረስ። ከዚያስ እተዋቸዋለሁ። ከዚያ በኋላ አልረዳቸውም። የራሳቸውን መንገድ እንዲከተሉ የራሳቸውን ዓለም እንዲቀምሱ አደርጋለሁ። የሴትዮዋ አይኖች ፈጠጡ። ግን ዝግጁ ባይሆኑስ? ሳይሞክሩ ዝግጁ አይሆኑም። ለዘላለም በክንፌ ስር ሸሽጌ ባቆያቸው ኖሮ መቼም ቢሆን መብረርን ራስ መቻልን አይማሩም ነበር። ዓለማቸው ምቾት ብቻ ሳይሆን ነበር። ይህ ማለት እንዲሰቃዩ መተው አይደለም። እንዲያድጉ፣ እንዲጠነክሩ፣ የሕይወትን ውጣ ውረድ እንዲለምዱ መፍቀድ ነው። ሴትዮዋ እጇን ሆዳ ላይ ያሳረፈች፣ በጥልቅ ተነፈሰችና ፈገግ አለች። አመሰግናለሁ እናት ንስር አለች በሹክሹክታ። ጥበብሽ ትልቅ ስጦታ ነው። ከዚያም መንገዷን ቀጠለች፣ ልጇ የሚፈልጋትን እናት ለመሆን ተዘጋጅታ። ፍጹም ያልሆነች ነገር ግን ጠንካራ የሆነች ልጆቿን መብረር የምታስተምር እናት። አዎ ልጅህ ከፍታ ላይ እንዲወጣ ሰማየ ሰማያትን እንዲቧጥጥ ከፈለግ በምቾት ሙዳይ ክንፎችን አትቁረጥ። የሕይወትን ንፋስ እንዲቀምሱ ፍቀድላቸው። የችግርን ሐሩር ይለፉ፣ ይሰናከሉ፣ ይውደቁ፣ ወድቆ መነሳትን ይማሩ ዘንድ ተዋቸው። በወደቁ ቁጥር ጥንካሬን እያገኙ እንዲነሱ አግዛቸው። ግን ዘወትር ደጋፊ አትሁን። እውነተኛ ፍቅር ማለት ከሕይወት ፈተና ውጣ ውረድ መጋረድ አይደለም። እውነተኛ ፍቅር ማለት ሕይወትን በብቃትና በድፍረት እንዴት መኖር እንዳለባቸው ማስተማር ነው። ይህ ማለት እነሱ ሲወድቁ እያዩ ልብህ ቢደማም እንኳ እንዲማሩ መፍቀድ ነው። ምክንያቱም መብረርን የሚማሩት ከውድቀት በኋላ ነውና፣ ወድቀው ሲነሱ ነውና እውነተኛ ማንነታቸውን የሚያገኙት። ከተዋናይ የተገኘ በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው